ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ሚያዝያ 17 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬው ጋትመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬው ጋትመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬው ጋትመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬው ጋትመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። የመጀመሪያው ኮሜንት እንደዚህ ይላል። ሰላም፣ እኔ የምኖረው ቤይሩት ነው። ከመጣሁኝ 9 ዓመት ሆኖኛል። ስመጣም የራሴ ባንክ አካውንት ከፍቼ ነው ወደ ቤይሩት የመጣሁት። ለ2 ዓመት ያክል ወደ ራሴ አካውንት ገንዘብ እየላኩኝ ነበረ፣ ወደ ባንክ አካውንቴ ማለት ነው። ከዛ በኋላ ግን ጦርነት ተጀመረና ወደ ራሴ አካውንት ገንዘብ ማስገባት አቁሜያለሁ። አሁን ጥያቄ የራሴ አካውንት ላይ ገንዘብ እስካሁን ድረስ አለ እንዴ? አካውንት ላይ ገንዘቡ ካለ ደግሞ ወደ አካውንቴ ከዚህ በኋላ ደግሞ ገንዘብ መላክ እችላለሁ እንዴ ብላ ጠይቃለች። የመጀመሪያ ጥያቄውን ስንመልስ አካውንታችሁ ላይ የገባው ገንዘብ በሙሉ ይቀመጣል። እዚህ ጋር ግን ማወቅ ያለባችሁ አካውንታችሁ ላይ ያለው ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ አሳልፈው የሚሰጡበት ጊዜም እንዳለ ማወቅ አለባችሁ። አካውንታችሁ ምንም ነገር ሳይንቀሳቀስ ለ13 ዓመት ከዛ በላይ የሚቆይ ከሆነ አካውንቱ ላይ ያለው ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ አሳልፎ ይሰጣል። ግለሰቡ ከ13 ዓመት በኋላም ይሁን ገንዘቡን ፈልጎ ወደ ባንኮች ከሄደ ባንኮች ደግሞ ከኢትዮጵያ ብሔራዊ ባንክ ገንዘቡን የሚወስድበት ማረጋገጫ ይሰጡታል። የኢትዮጵያ ብሔራዊ ባንክ ያንን ማረጋገጫ ካየ በኋላ ያንኑ ገንዘብ ለናንተ አሳልፎ ይሰጣል። እዚህ ጋር ማወቅ ያለባችሁ ግን አካውንታችሁ ምንም ነገር ሳይንቀሳቀስ ማለትም ወጪም ገቢም ሳይደረግበት ለ13 ዓመትና ከዛ በላይ የሚቆይ ከሆነ ያንን ገንዘብ ለኢትዮጵያ ብሔራዊ ባንክ አሳልፈው ባንኮች ይሰጣሉ። እናም ቤተሰቦች ይህን አሰራር ላሳውቃችሁ ብዬ ነው። ለሁለተኛው ጥያቄ ደግሞ አካውንቴ ላይ አሁን ገንዘብ ማስገባት ይችላሉ እንዴ ብላ ጠይቃለች። ገንዘባችሁን ማስገባትም አለማስገባትም የምትችሉበት መንገድ አለ። እሱ ምንድነው? አብረን እንመለከተዋለን። የመጀመሪያው በመግቢያው ላይ እንደነገራችሁን ለ2 ዓመት ብቻ ያክል ነው አካውንታችሁ ላይ የቆጠባችሁት። ይህ ማለት ደግሞ አካውንታችሁ ከተንቀሳቀሰ ከ6 ወር በላይ እንደሆነም ጽሁፎቹ ያሳያሉ። አካውንታችሁ ከተንቀሳቀሰ ማለት ደግሞ አካውንታችሁ ላይ ወጪም ገቢም ከተደረገ ከ6 ወር በላይ ከሆነ አካውንታችሁ ላይ በዲጂታል መንገድ ማለትም በስልካችሁ መላክ አትችሉም። ለምሳሌ ሞባይል ባንኪንጎችና ሱፐር አፖችን በመጠቀም ወደ ተለያዩ ባንኮች ማለትም ወደ ኢትዮጵያ ንግድ ባንክና ወደ ተለያዩ ባንኮች ገንዘባችሁ መላክ እንደማትችሉ በዚሁ ነግራችኋል። ገንዘባችሁን መላክ ያልቻላችሁበት ምክንያት አካውንታችሁ ኢንአክቲቭ ስለሆነ ነው። ግዴታ ኢንአክቲቭ የነበረውን አካውንት በዲጂታል መንገድ ገንዘባችሁ መላክ ከፈለጋችሁ ማለትም በስልካችሁ ገንዘባችሁ መላክ ከፈለጋችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር አለባችሁ። ባንኮች በዚህ ጉዳይ ላይ 3 አይነት አሰራር አላቸው። አካውንታችሁን ከኢንአክቲቭ ወደ አክቲቭ የምታስቀይሩበት መንገድ ማለት ነው። የመጀመሪያው ወደ አካውንታችሁ 100 ብርም ሆነ 1000 ብር ከዛ በላይ የሚሆን አካውንታችሁ ላይ ገንዘብ ከገባ አካውንታችሁ ከኢንአክቲቭ ወደ አክቲቭ ይቀየራል። አንዳንድ ባንኮች ደግሞ በመደወል ብቻ አካውንታችሁን ከኢንአክቲቭ ወደ አክቲቭ ይቀይሩላችኋል። እንደዚሁም አንዳንዶቹ ደግሞ አካውንታችሁን ግዴታ ከኢንአክቲቭ ወደ አክቲቭ ማስቀየር የምትፈልጉ ከሆነ ለባንኮቻችን ማለትም ወደ ቅርንጫፋችን በመምጣት የናሽናል አይዲያችሁን ማለትም የፋይዳ መታወቂያችሁን ይዛችሁ መጣችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችሉ አንዳንድ ባንኮች ይገልጻሉ። በነገራችን ላይ እዚህ ጋር ማወቅ ያለባችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ለማስቀየር በህጋዊ መንገድ ሄዳችሁ እህትና ወንድሞቻችን ካላችሁ እናንተ በህጋዊ መንገድ ከሆነ ሄዳችሁት ወደ ውጭ ሀገር ማለት ነው እናንተ በውጭ ሀገር እንደምትኖሩ ማስረጃውን ለባንኩ በመስጠት አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችሉ በዚሁ ነግራችኋለሁ። እህታችን ደግሞ ህጋዊ ሳትሆን ህገ ወጥ ናት። ይህንን ቃላት ስናገር እህታችንና ሌሎች ደግሞ ግለሰቦች ልትቀየሙ ትችላላችሁ። ለቃላቱ አጠቃቀም በጣም ይቅርታ። እናም እህታችን ማድረግ ያለብሽ አካውንትሽን እዛው እንደነበረ ይቀመጥና አንቺ ወደ ኢትዮጵያ በመጣሽ ቁጥር ገንዘብሽን ማግኘት ስለምትችል ማለትም ወደ ኢትዮጵያ ስትመጪ ገንዘብሽን ማውጣትም እንደዚሁም አካውንትሽን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችል በዚሁ ገልጽልሻለሁ። እንደዚሁም በቅርብ ጊዜ ደግሞ አካውንትሽ ሊዘጋ ይችላል
ይችላል ስልሽ ግን ምንም ነገር እንዳደነግጪ። አንቺ ወደ ኢትዮጵያ ስትመጪ አካውንትሽን ሙሉ በሙሉ ማስተካከል ትችያለሽ። ይህንን ህግ ያወጣው የኢትዮጵያ ብሔራዊ ባንክ ነው። በቅርብ እንደሚታወቀው የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ማድረግ እንዳለባችሁ የኢትዮጵያ ብሔራዊ ባንክ እንደዚሁም የተለያዩ ባንኮች እያሳወቁ ይገኛሉ። እዚህ ጋር ማወቅ ያለባችሁ በህገ ወጥ ሄዳችሁ እህትና ወንድሞቻችን አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት የምታደርጉበት እድል በጣም ጠባብ ስለሆነ ገንዘባችሁን እዛው ባሉ ባንኮች ላይ ብታስቀምጡ የተሻለ ይመስለኛል። በዚህ ሰዓት የባንክ አካውንታችሁ ላይ በህገ ወጥ መንገድ ሄዳችሁ እህትና ወንድሞቻችን ገንዘባችሁን ባታስገቡ በጣም አሪፍ ነው። አብሶም ደግሞ እዛው ውጭ ሀገር የመቆየት ዓላማ ካላችሁ ማለትም 1 ዓመትም በጣም ረጅም ጊዜ ነው እና ቤተሰቦች በህገ ወጥ መንገድ የሄዳችሁ እህትና ወንድሞቻችን ወደ ራሳችሁ አካውንት ገንዘባችሁን ባታስገቡ በጣም አሪፍ ነው። ነገር ግን ወደ ቤተሰባችሁና ማለትም ወደ ወዳጃችሁ ገንዘባችሁን መላክ እንደምትችሉ በዙ ነግራችኋለሁ። ነገር ግን ይህ ነገር በጣም አስጊ ነው። በጣም አስጊ ነው ያልኳችሁ ምክንያት ገንዘባችሁን እንዳያጭበረብሯችሁ ያክል ነው። በህጋዊ መንገድ የሄዳችሁ እህትና ወንድሞቻችን ደግሞ እናንተ ወኪሎቻችሁ እናንተ በውጭ ሀገር እንደምትኖሩ የሚያረጋግጥ ሰነድ ይዘው ያንን ሰነድ ለባንኩ አሳልፈው በመስጠት እናንተ በውጭ ሀገር እንደምትኖሩና አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት ማድረግ እንዳለባችሁ እንደዚሁም ደግሞ አካውንታችሁ ኢንአክቲቭ ሲሆን ወደ አክቲቭ ማስቀየር በቀላሉ እንደምትችሉ በዚሁ ገልጽላችኋለሁ። እንደዚሁም አካውንታችሁን ግዴታ ከፋይዳ መታወቂያ ጋር ኮኔክት አድርጉም አትባሉ። በቅርብ ጊዜ የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ እንዳሳወቁት ከሆነ ቀጣይ ወር ግንቦት 6 አንዳንድ አካውንቶች ይዘጋሉ። እንደዚሁም የፋይዳ መታወቂያቸውን ደግሞ የባንክ አካውንታቸው ጋር ኮኔክት ያላደረጉ ሰኔ 30 ሙሉ አካውንት ይዘጋል። የፋይዳ መታወቂያውን ኮኔክት ያላደረገ ከባንክ አካውንቱ ጋር። ይህንን የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ አሳውቀዋል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ጻፉልኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 189 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18934 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም በ154 ብር ከ51 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ በ157 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም በ153 ብር ከ16 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ156 ብር ከ23 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 177 ብር ከ05 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 180 ብር ከ59 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 221 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22190 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 241 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 24119 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 138 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13848 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 256 ብር ከ23 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25623 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 202 ብር ከ30 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ35 ሳንቲም እነሱ ይሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 230 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 234 ብር ከ93 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 616 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 61605 ብር በኢትዮጵያ በጥቁር ገበያ ሐዋላ
ምንዛሬም በዛሬው ዕለት ሲመዘው ይውላል። ኢኩዊቲ ዲናርን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድን ኢኩዊቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 505 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 515 ብር ከ23 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ54 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5154 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የዱባይ ድርሃምን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 44 ብር ከ07 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ95 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ71 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ54 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ51 ሳንቲም እየገዛ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ46 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ46 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5046 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ13 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ99 ሳንቲም እንሽጣሉ። ኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ84 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ65 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ27 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ19 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 492 ብር ከ45 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 49245 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 266 ብር ከ99 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26699 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 501 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 50162 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 63 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6338 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ያላችሁን አስተያየት በሙሉ በኮሜንት ላይ አስቀምጡልኝ። ቤተሰቦች ቪዲዮ ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።